አንድም የመጣ የለም። ትክክለኛ ሉትራውያን ወንድሞችና እህቶቻችን መጥተው ምን አሉን? እኛ ኦርቶዶክስ እንዳልዳነች ነው የምናውቀው። ስለዚህ እንዲድኑ ወንጌል እንሰብካለን። ከካቶሊካኑ፣ ከሙስሊሙ፣ ከሌላው በምንም የምንለየው የለም። ወንጌል ለሁሉም ነው፣ ጌታ ለእነሱም ያስፈልጋል ብለው እኮ አሉ እውነተኞች ወንድሞቻችን ማለት ነው። ሌላው ነገር ደግሞ ኤርሚ በጣም መጨመር ያለብን ነገር እስፔሻሊ የኦርቶዶክስ ወንድምና እህቶቻችን ወገኖች እንደው አሁንም እነግራቸዋለሁ ቁጭ ብላችሁ ካሰባችሁ የዛሬ 5-6 ወር እዚህ ቤት ማን ገብተው ስለ ገድል ስለማን ስለ አስተምሮ ምን እንዳሉ እናውቃለን። አሁን ግን በቤታቸው ቤስ ፍሬንድ ሆነው ስለ ጴንጤቆስታል ምን እያሉ እንደሆኑ ታውቃላችሁ። ስለዚህ ይግባችሁ። ይሄ ሴራ የምን እንደሆነ ብዙ ሰው የገባው አይመስለኝም። እንንቃን ምለው አይተናል። የዛሬ 6 ወር እዚህ ቤት ቁጭ ብለው ያዙን ልቀቁን ሲባል ነበረ። እኔ ቤት ካልገባችሁ ኦርቶዶክስን አውቃታለሁ ገብቶኛል፣ አሁን ገድላንተን ምናምን ብለው ለማውራት ያዙን ልቀቁ ሲባል ነበረ። አሁን ደግሞ ከቲክቶክ ሊቶራን ጋር ቤስት ፍሬንድ ሆነው ጴንጤቆስታልን ምን ለማድረግ ወንድሞችን ምን ለማድረግ ምን አይነት ሴራ እየተሰራ እንደሆነ ይግባችሁ። ይሄ ሲምፕል ማትስ ነው። እኛ ጴንጤ ሲባል ዝምተኛ ሲሆን ጅል የመሰለ ይመስላችኋል? ቅመም ነን። ምንም ይሄ ኦልሬዲ ያወቅነው ነገር ነው። እንደውም እኔ በጣም ትናንትናም ከትናንት ወዲያ ሳስበው ቁጭ ብዬ ወንድምነት አናደደኝ። ይሄ ሁሉ ታይም ራሱ ዌስት ማድረግ እነሱ ላይ ምንም አይጠቅምም። ቢካዝ ዊ ነው ምን አይዲያውና ባክግራውንዱ ምን እንደሆነ እናውቃለን። እኛ እኮ እምነት ነው ታውቃው። እነሱ 6 ወር ነው ያወሩበት፣ እኔ ገና 2 ወር ነው ያወራሁት። 2 ወር አልኩት፣ 2 ቀን። ዛሬ 3ኛ ቀን ነው። ያው ትናንትናና ተትናንት ወዲያ ብቻ ባወራሁት ሉትራዊ ነን ብለው ያሉቱ የባጃጆቹ ማለት ነው። ባጃጃቸውን ገልብጬ እያንዳንዳቸው በየቤታቸው እንዴት እንደዚህ ይለናል ብለው እኮ ቪዲዮ ሰርተው እስኪሰቅሉ ሆኗል። በቤታቸው ከል ለብሰው እያለቀሱ ነው። ያልቅሱ። ይሄ ሀዘን ወደ እንስሳ እንዲያደርሳቸው ነው የምንጠብቀው። ያልቅሱ። አየህ፣ ትናንት ቁጭ ብለው ሉትራውያን ነን፣ ኮፕቲክ ነን፣ ኦሪየንታል ነን፣ ምስራቃውያን ነን፣ ኦንሊ ጂሰስ ነን ብለው ኦንሊ ጂሰስን ጠርተው ኮፕቲኮችን ጠርተው ምስራቃውያን የተባሉት ግሪክን ጠርተው ያንን እባብ አምላኪ ሰውዬ ማለት ነው። ኦሪየንታል የተባለ ኦርቶዶክስ ሆኖ የኛው ሉትራውያን ብለን የምንላቸው ሰዎች ጋር ቀርበው ሲቀልዱ፣ ሲያሾፉ፣ ሲስቁ ነበር ለ6 ወር። ንቃናቸው መልስም አልሰጠንም ነበር። የተወሰነ ጊዜ መልስ ሰጠን እንጂ በ2 ቀን ውስጥ ግን ይኸውልህ እኮ ቪዲዮ ሰርተው ኦርቶዶክሱም በራሱ ቤት ከፍቶ እንዴት እንዲህ ይለናል፣ ቄሱ ገብቶ ራሱ ተንቀጭቅጮ ድነዋል አለ። ከዛስ መልሶ ደግሞ ቤቱ ከፍቶ አልዳኑም አለ። እንዲህ ነው ማስለፈልፈ እንዲህ ራሱ ማን ነው ሉትራዊ ነኝ ብሎ ያለው ያ ማርቆስ የሚባለው ሰውዬ ገብቶ ምንድነው ያለው? እዚህ ነው ቤት እኔ ሉትራዊ ነኝ ግን ዲናዋል አለ። ማን? ኦርቶዶክሳዊ ዲናዋል ብዬ ነው የማምነው። መካኒስቱ አምናለች እንደዛ? አዎ አለ። ወንጌላውያኑ መጡለት። ወንጌላዊ ሁሴንን ደወልኩለት። ወንጌላዊ አስተራይ መጣ። ወንጌላዊ አብዱሰላም መጣ። ድነዋል። ወንጌላውያኑ አልዳኑም። እኛ ወንጌል እየሰበክን ነው ይድናሉ ብለን ወንጌላውያኑ አሁን ኦፊሻል የሚያገለግሉ እና ማርቆስ ማንያስ የተባለው ማርቆስ ነኝ ብሎ የሚሉ ተራዊ ድነዋል። አዎ ዲናዋል አለ። አደረና በማግስቱ መጣ። ትናንትና ማለት ነው። ድነዋል። ኦርቶዶክሳውያን የትናንትናው ጥያቄ ልጠይቅ። አይ ነህ መዳናቸውን አላቅም። ቄሱንም ኦርቶዶክሱንም ሉተራዊ ነኝ ባይም ነው ያስለፈለፍኩት። የተናገሩት ቃል 24 ሰዓት እንኳን ሳይቆይ የተገለባበጠ ማለት ነው። ዲናዋል። አልዳኑም። ዲናዋል። አንተስ ቄሱ ድነዋል? አልዳኑም? ሉተራውያን ድነዋል። ከእናንተ 100% ድነዋል አለኝ። እኔ ጋር እውነትህ ነው። አዎ ከእናንተ ብሎ ሲል ከፔንቴኮስታሉ ማለት ነው። ድነዋል አለ። ስሩ እየተገታተረ ማለት ነው። በውስጥ መስመር ሰዎች ደወሉልኝ። ተዋሉኝ እኮ አታሰማ አሉኝ። አየህ እንጂ ምን እንዳሉ እኮ ሪከርዱ እጄ ላይ አለ። ሪከርዱን ደግሞ ልክ ሲሰሙ ዲሌት አደረጉት። ከዛ እኔ ግን ሪከርዱን ራሱ ስለላከልኝ ወደ ሌላ አካውንት አዙሬው ነበር። እጄ ላይ አለ። ኦፌጌቻ ሲርባ ይላል ኦሮሞ
ጠብቀህ ዝፈን። እንዲህ ነው ነፍስ ከስጋ እንዲለይ ማድረገው ማለት ነው። የምን መደለት ነው? አምነህበት አይደል እንደ ሪከርድ ያረክልኝ በውስጥ መስመር። ይህንን አደባባይ የማወራውን እኔ በውስጥ አወራዋለሁ። በውስጥ ማወራውን አደባባይ ማወራው ምንም ሽፍንፍን የሚባል ነገር ኤርሚያስ ጋር የለም። ግላዊ ሚስጥር ከሆነ ግላዊ ሚስጥር ይዝላለሁ። ሃይማኖታዊ ጉዳይ ግን ከሆነ የምታወራው ምንም የተረባበቀ ነገር የለም። እዚህ ማወራውን ውስጥ አወራለሁ። ውስጥ ማወራው ነው እዚህ ማወራው። የሰውን ፐርሰናል ነገር ግን አላወጣም፣ ኪፕ አደርጋለሁ። እናስ ቄሱም በምን ያ ንግግር እንደተናገራቸው በውስጥ እኔ ጋር አስገባኝ። እኔ ልክልካቸው ነግራቸዋለሁ። እንዴት ሉተራውያን ድነዋል ብሎ ይላል ይሄ እንትን ቄስ ብሎ መካከል ላይ ያለውን ቃል አልናገረውም። ራሱ ነው የተናገረው። ሪከርዶቼ ላይ ያለ ነው እኮ ብዬ የምልህ። ቤቱ ተናገሩ፣ እውነቱን ነው። መራራ ሀቅ የሚነገርበት ማለት ነው። እንደ ደጋ ኮሶ በጥብጬ የምሰጥህ የምነግርህ እውነት ሁሉ 18 ጊዜ ሽንት ቤት አመላልሶ ይሄ ተጣባህን ተረቱ የሚውል ሌላ ነገር ንቅል አድርጎ የሚያወጣል ማለት ነው። ቤቱ እውነት የሚነገርበት ቤት ነው ይሄ ቤት። እኛ የወንጌል አማኞች ነን። ማርቆስና ቀሲስ ዲበኩሉ የተናገሩትን ለምንድን ነው ቪዲዮ አገጣጥማችሁ የምትሰሩ ሰዎች የማሰሩልኝ? ሉተራዊው ማርቆስ ኦርቶዶክሳውያን ድነዋል? አዎ ድነዋል አለ። አደረና በማግስቱ መጣ። ትናንትና ድነዋል? የትናንትናውን ጥያቄ ልጠይቀ ማርቆስ አልዳኑም። እኔ መዳናቸውንም ይዳኑም አይዳኑም እኔ አላቅም። ትናንትና እኮ ድነዋል ብለዋል። ግን በቃ አልዳኑም ድነዋልም ብዬ አልልም። ትናንትና እኮ ድነዋል ብለህ ነበር እዚህ ቤት አንተ ሉተራዊ ወንድማችን። በዚህ ሄደ ማለት ነው። ድነዋል? የኤርምያስ ጥያቄ ሉተራዊ ወንድም ሲመልስ ድነዋልም አልዳኑም ሉተራዊ ወንድማችን ሲመልስ ማርቆስ ጥያቄ የኤርምያስ ሉተራውያን ድነዋል? ቀሲስ ዲበኩሉ ድነዋል? የት? ኤርምያስ ጋር ሲመልስ ቤቱን እስከፍቶ አልዳኑ። እንዲህ ነው ማስለፈልፍ 6 ወር ያወራበትን 6 ወር ስትቀባጥር የነበርክበትን ነገር ወደ ብርሃን ሳወጣው እንዲህ ነው ማስለፈልፍ። አይደለም ኦርቶዶክሳዊ የሆነ አይደለም ኦርቶዶክሳዊ ከሉተራውያኑ አይደለም ሉተራውያኑ ከኦርቶዶክሳዊ አይደለም ራሱ ኦርቶዶክሱ የተናገረውን ኦርቶዶክሱ እንዲያፈርሰው ራሱ ሰውየው እንዲያፈርሰው ዲበኩሉ የተናገረውን ዲበኩሉን ያፈረሰው ማርቆስ የተናገረውን ማርቆስን ያፈረሰው። ኤርሚያስ ማስፈረስ ብቻ ነው ስራው። ያናዝዛቸዋል፣ ያስፈርሳቸዋል በራሳቸው አፍ። ካኑማ ብራዘር እጠይቅሃለሁ፣ ትናዘዛለህ፣ ትመልሳለህ። እዚህ ያን የተናዘዝከውን ደግሞ መልሰው ወይ እዚሁ ትክደዋለህ እኔ ቤት ወይ ቤት ከፍተህ ትክደዋለህ። ይሄን የተደረገው በሁለቱ ቀን ጦርነት። እሱማ ልክ ነህ። ደግሞ ሌላው ታውቃለህ እዚህ ቤት አንዳቸውም ገብተው በእውቀት መሞገት የማይችል ህዝብ ነው ያለውና ያው ተከማችተዋል። አሁን ከዛም ተለቃቅመው ከእስላሙም ከእንትኑም ጌታንም ተቀበለን ያሉ እዚህ ነበርም ያሉ እዚህ ቤት እናውቃለን ምን እየተደረገ እንደሆነ። ግን አንዱ በስነ ስርዓት ገብቶ መጽሐፍ ከፍቶ በእውቀት አይሟገትም። ችግሩ እኮ እሱ ነው። አሁን በጣም የሚያስቀኝ ያዙኝ ልቀቁኝ ይባላል የራሳቸው ቤት፣ ሌላ ቤት ጥያቄ ሲመጣ ግን ዝም ጭጭ ነው። ቤት ዘግቶ ማልቀስ ነው። እና እኔ የምለው እንግዲህ ንቁ ነው። ለማንኛውም እቺ የባጃጁ ትምህርት የዛሬ 1 ዓመት አልነበረም እና ንቁ ለማለት ነው። ወንድማችን ሮቢ ገብቷል። ወንድምነት እስቲ ያናገር። ቴንኪው ጸጋ ይብዛልህ። ወንድማችን እንኳን ደህና መጣችሁ ወገኖች፣ ሁላችሁም ታፕ ኮፒ ሊንክ ሼር አድርጉት። እዚህ ቤት እነሱ 6 ወር ሙሉ ያወሩበት ነገር ነበር። ለመግቢያነት ያህል የምትገቡም ሰዎች መንደርደሪያ ሀሳቡን እንድትይዙ ማለት ነው። እሺ መቅድዬ እሰጥሻለሁ። 6 ወር ሙሉ ያወሩበት ነበር። 6 ወር ሙሉ አንድነት ፈጥረው አሰስገሰሱም ሁሉ ጭምር ማለት ነው። እንደዛ ነው የምንጠራው። ተጠራርተው ፔንቴኮስታል ላይ እየቀለዱ ነበር።
እኛ ዝም ብለን ስራ እየሰራ ነበር በዛ ሰዓት ላይ። ሉተራዊ ነኝ ብሎ የሚል አሰስገሰስ ብለህ የምትለው ሌላ ምን ትለዋለህ እንጂ ሉተራውያን አይደሉም። ኦርቶዶክሳዊ ነኝ ብሎ የሚል አሰስገሰስ መተተኛ የሆነ ደብተራ ሁሉ ማለት ነው። ካቶሊካዊ ነኝ ብሎ የሚል አሰስገሰስ፣ ኮፕቲክ ነኝ ምስራቃዊ ነኝ ብሎ የሚል ኦንሊ ጂሰስ ነኝ ብሎ የሚል ኦንሊ ጂሰስን ሁሉ ጭምር አስገብተው ሲሰድቡን ሲያሰድቡን በልሳናችን ላይ ሲያላግጡ በጌታችን ላይ በትምህርታችን ላይ ሲያላግጡ ሲያሾሁ ዝም ብለን አየን። በኋላ ቆይ እስቲ እኔ ግብረ መልስ ለምናሉ ሌሎች ወንድሞች መልሰዋል። ግን ለምን እስቲ ብዬ ትናንት ወዲያ ቤት ከፈትኩ እንደዚህ ብዬ ይህን ጥያቄ ለምን ይህን ጥያቄ ጠየቅኩ? ኦርቶዶክሳውያኑ እነ ዲቦኩሉ 90% 86% ምናምን ነገር እያለ ከኛ ጋር የምትቀርቡት ከፔንቴኮስታል ጋር ትቀርቡ ሙሉ ወንጌል ወንጀሎች ናቸው፣ ሌሎቹ እንትን ናቸው። እናንተ ግን ወደኛ ነው የምትቀርቡት። የጸረ ጥምቀት አንድ ያደርገናል፣ ቅዱስ ቁርባን በሚስጥራት እንደሆነናል፣ በመጋረጃውም አንድ ሆነናል። ብቻ ያወሩት ነገር አለ። ኦኬ። ስለዚህ ድነዋል? ጥያቄ 90% አንድ ከሆኑ ድነዋል ወይ ቀሲስ ዲቦኩሉ ብዬ ኦርቶዶክሳውያን ድነዋል ብዬ ጠየቅኩ። ቀሲስ ዲቦኩሉ መጣ መልስ ሉተራውያን አዎ ድነዋል አለ። ከእናንተ 100% ድነዋል አለ። ከእናንተ ማለት ከኛ ከፔንቴኮስታሉ ማለት ነው። ኦኬ እኔ ቤት ድነዋል አለ። ቤት ከፍቶስ ሄዶ አይ አልዳኑ ሉተራውያኑ አልዳኑ አልዳኑ። ቄሱ አየህ በአንድ ቀን በሁለት ቦታ ላይ ሁለት አይነት ምላስ እንዳሳያቸው እንዳላቸው ለዓለም ነው እንደዚህ ያሰጣ ነው ማለት ነው። ድነዋልም አልዳኑም ብሎ የሚል ሉተራውያንን ብለው ይሉ የነበሩ ሲለፈልፍ የነበረ ሰው ነው። ባይዞ ይህም ማርቆስ የሚባል ሰውዬ በየቤቱ እየዞረ እኔ ፔንቴኮስታሊ አይደለሁም እያለ ማለት ነው። እሺ ኦርቶዶክሳውያን ድነዋል? ሉተራዊው ማርቆስ አዎ ድነዋል። ይሄ መካነ ኢየሱስ ቤተክርስቲያን ትምህርት ነው? አዎ አለ። ወንጌላውያኑ መጡለት፣ 3 ወንጌላውያን ወንጌላዊ ሁሴንን ደውዬ በስልክ አብዱልሰላምና ወንጌላዊ አብዱልሰላምና ወንጌላዊ አስተራይ እዚሁ ገዝት ገብተው ከማርቆስ ጋር ፍጥጫ አደረ። ድነዋል እንዳለ አደረ። አንድ ሌሊት አልነጋለት ብሎ ትናንትና ቤት ስከፍት መጣ። ማርቆስ አቤት። ሉተራዊ ነህ አይደል? አዎ። ኦርቶዶክሳውያኑ ድነዋል? አልዳኑም። ይዳኑ አይዳኑ ጌታ ነው የሚያውቀው። ትናንትና እኮ ድነዋል ብለህ ነበረ። ስታድር ሀሳብ ቀየርክ ማለት ነው። ስራ አለብኝ ስራዬን ስጨርስ እመጣለሁ ብሎ እስካሁን ድረስ አልመጣም። እና ኤርሚያስ ስራ ምንድን ነው? ማስለፍለፍ። 6 ወር ሙሉ ያወሩት 6 ወር ሙሉ ተደራጅተው ያወሩትን እየጠራው የቃል እምነት ክደታቸው መቀበል እንደ ሳጅን አድርጎኛል አልኩሽ እህትዬ። ሰሞኑን እንደ ሳጅን ያደረገኝ ምርመራ ላይ ነኝ። ገና እቀጥላለሁ፣ እለጥቃለሁ ስልህ እቀጥላለሁ። እንደ ሳጅን አድርጎኛል። ሉተራዊ ነኝ ብሎ የሚል ሰው ሲመጣ የእምነት ቃል ክደትህን ተናገር። ምን ትላለህ? 6 ወር ያወራውን ሌላ ጴንጤ እንኳን ማውራት አይጠብቅበትም። መርከብ አይጠብቅባቸውም። ወንድሞቼ እናቶቼ፣ በሁለት ቀን ውስጥ የካራ መራ ጦርነት አድርገን አሁን ከሚቀጥለው ጊዜ በኋላ ወደ ስራችን እንመለሳለን። አጭርና ግልጽ። እሺ ቴንክ ዩ መቅድዬ። ከዛ ለእንግዳው ለሮቢ ይሰጠዋለሁ። ሶሪ ረጅም ሰዓት ስላስቆምኩሽ እህትዬው እስካሁን ኤርሚ ተባረክ። እውነት በጣም ነው ደስ የሚለው። እንግዲህ ሳጅን ኤርሚ ስምህን ቀይረሃል። ምንም ማድረግ አይቻልም። ያጋጥማል። በትዕግስት ዝም ብለህ ድብቅ ጦር ነው የሆንክባቸው። ለዛ ነው የተደነባበሩት። እንደነሱ ሩጠህ እንትን አላልከውም እና ተባረክ። ምንም ይሄ እኔ በነገራችን ላይ ኤርሚዬ መካነ ኢየሱስ ሉተራን ነው ምን ነው እንደዚህ ብላችሁ የምትጠሩትን እንደሆኑ አላውቅም ነበረ። ምክንያቱም እናገለግላለን፣ አብረን እንገለግላለን፣ መካነ ኢየሱስ ቤተክርስቲያን እንሄዳለን፣ እነሱም ይመጣሉ። ጌታን ካወቅኩበት በዚህ 10 ዓመታት አብረን ነው። ኮንፈረንስ አብረን ይዘጋጃል። ምንም አይነት ነገር
እዛች ቤተክርስቲያን ላይ በጸሎትም አገልግዬ አውቃለሁ። እኔ የጌታ እራትም አብረን ወስደን እናውቃለን። እነሱም እኛ ጋር ነው እንትን ይላሉ። ምንም ነገር በቃ ማለት እስከዚህን ድረስ እንኳን ልዩነታችን የሚባል ነገር የለም በመካከላችን። ያለን ፍቅርና ያለን ሰላም ያለን ደስታ በቂ ነው። መካነ ኢየሱስ እንትን ያለችውን ትቀበላለች፣ ሙሉ ወንጌል መሰረተ ክርስቶስ ትቀበላለች። ምክንያቱም ሙሉ ወንጌል የሐሰት ትምህርት ነው አትሂዱ ብላ ያገደችበትን እንኳን መካነ ኢየሱስ ትቀበላለች፣ እሷም ታግዳለች። ይቀባበላሉ። የሐሰት ትምህርት የት ጋር ካለም ያንን ነገር አብረው ነው እንትን ብለው የሚያረጉት። ምክንያቱም አንድ የሚሰሩት ስራ የጌታን ቤት ነው። በቃ ወንጌል አብሮ ነው ይቀጥላል። ምንም አይነት እንትን የለም። ግን ምድር ላይ የሌለውን ነገር ኪሳቸውን ለመሙላት የፈለጉ ሰዎች እዚህ ጋር የልባቸው ያልሆነ የኪሳቸው ጉዳይ የሆነባቸው ሰዎች ናቸው እዚህ ጋር እያወናጨፉት ያሉት። ደግሞ ማይሳካላቸው እንኳን እናንተ እስከዚህን ድረስ ዋጋ ሰጣችሁ እየከፈላችሁ እያገለገላችሁ ሙሉ ጊዜያችሁን የሰጣችሁት ቀርቶ እኛ ሙሉ ጊዜያችንን ሰተን ጥልቅ ብለን ወደ ውስጥ እንትን ያላልነው ሰዎች እስከዚህ ድረስ የፍቅራችንን አንድነታችንን እናውቃለን። እኔ መካነ ኢየሱስ ብሄድ አትሂጅ ሊለኝ የሚችል የሙሉ ወንጌል አካል የለም። የመሰረተ ክርስቶስ አካል የለም። መሰረተ ክርስቶስ አትሂጅ የሚለኝ አካል የለም። አንድ ነን። ቃሉ አንድ ነው። መሰረታችን አንድ ነው። በቃ እዛ ብትሄድ ድፍርስ ነገር አትበላም። የደፈረሰ ነገር አትጠጣም። ምንጩ ክርስቶስ ነው። ምንም አይነት ነገር የለም። መከፋፈል ምን አረ ጭራሽ እንዴት ተብሎ ታስቦ ነው? ግን እግዚአብሔር ይመስገን የበራልን ሰዎች ነን እኛ። እውነትን ያስተማረን ቃሉ ነው። ከየትም ከማንም ዝም ብሎ እንትን በሚሉ ሰዎች የምንደናበር ሰዎች አይደለንም። ትናንት የመጣው አማኝም ቢሆን መንፈስ ቅዱስ አንዴ ብልጭ አድርጎለት የመጣ ሰው ስለሆነ በዚህ ነገር አይደናበርም፣ ግራ አይገባም። እግዚአብሔር ይመስገን እና ትክክል ነህ ኤርሚ። በዚህ ነገር በመቀጠልህ በጣም ደስ ብሎኛል። ደግሞ በት ናቸው በደንብ እነሱ ስንት ዓመት ስንት ወር የሚያቀዱት እቅድና አጀንዳ ሊሆን ይችላል፣ ግን ወፍ የለም እና ውስጡን ላይ ቄስ እንደሚባለው ውስጡን ለነሱ ላይ ቄሶቹ ለፖለቲከኞቹ እና ተባረክ ኤርሚዬ። ቴንኪው እህትየው፣ ተባረኪ፣ ጸጋ ያብዛልሽ። ያደረጉት ነገርማ ሰው ወደ አይምሮ ሲመለስ ትክክል እንዳይደለ የተናገሩት ነገር ጽድቅ የጎደለው የእግዚአብሔር ቃል መሰረትነት የሌለው እግዚአብሔርን መፍራት የሌለበት ድርጊትና ንግግር እንደተናገረ እኮ ልቦናቸውም ያውቃል፣ እኛም እናውቃለን። ኦኬ እኛ እነሱ እንደዚህ ተናገሩን ብዬ አሁን ከማንም ጋር በውስጥ ከማንም ጋር ግሩፕ ላይ ተደዋውዬ ምን ይሻለናል ብዬ አንድ ቀን ስብሰባ ተቀምጬ አላውቅም። አንድ ቀን ማለት አንድ ቀን ለምን ግን እንዲሉናል መቼ ነው ግን መልስ የምንሰጣቸው ምናምን ነገር አንድ ቀን ከፓስተር ታሪጋ እንኳን አላወራንም። የሚሉትን ግን ሰምተናል በየፊናችን ማለት ነው፣ ሌሎችም እንደሰሙት። እነሱ ግን ልክ ላይቡን ሲጨርሱ ዘግተው እኛ እኮ ከመጣን በኋላ እንዳለ እኛ ሆንን መወያያው ብለው ሲሉ ሰምቻቸዋለሁ። እኛ ከመጣን በኋላ እኛ ሆንን ውይይታቸው ብለው ቁጭ ብለው ሲያወሩ እዚሁ ገስት ላይ ሲያወሩ ሰማናቸው። አየ መወያያ እንዲሆኑ ይፈልጉ ነበር ማለት ነው። ትምህርት ሳይሆን መወያያው እነሱ ናቸው መወያያ መሆኑ የሚፈልጉት። ኦኬ አጀንዳቸው ምንድነው? የእግዚአብሔር ልጅ ማሳወቅ ሳይሆን በእግዚአብሔር ልጅ አምነው ደግሞ የዳኑቱ በእግዚአብሔር መንግስት ውስጥ እንዲጸኑ ማድረግ፣ ያልዳኑት ወደ መዳን የዳኑቱ ደግሞ በመንግስቱ እንዲጸኑ ማድረግ ሳይሆን እነሱ አጀንዳ መሆን ነው የሚፈልጉት የነበረው። ኦኬ ግን አጀንዳ ለመፍጠር ብለው በወንጌል የምናምነው ወንድሞቻችን እና እህቶችን ለመነጠል በተለይ መካኒስ ቤተክርስቲያንን ለመነጠል የተደረገው ሴራ ከላይ እስከታች ተንኮታኮተባቸው፣ ፈረሰባቸው። ትክክል አለመሆናቸውን ሲያውቁ ኢዮሲን ደውለው አስገብተው ይቅርታ እንጠይቅ አስታርቀን ያሉት ለዚህ ነው። ምን አልክ? እርቅ አምናለሁ እርቅ
ግን ምን አላችሁ? አስታርቁን አላችሁ አይደል? ስለዚህ ነው ኢዮሲ ትናንትና እርቅ ብሎ የመጣው ማለት ነው። ሂድና ከዛ መተተኛ ደብተራ ጋር ታረቅ። መጀመሪያ አስታርቁን። የወንጌል እንቅፋትን አኑራችሁ ደግሞ መጥተው አስታርቁን፣ በውስጥ አውሩን ከእናንተ ጋር ቁጭ ብለን ከእናንተ ጋር ቁጭ ብለን በእርቅ ብናምንም ማለት ነው። ምን አተረፉ? እነሱ ቤት ሂዱና እንትን በሉ። እዚህ ቤት ውስጥ በቀን 72 ሰው ጌታን ሲቀበል ታውቃላችሁ? እዚህ የነበራችሁ ሰዎች 72 ሰው ጄኒውን ጌታን የተቀበለ ማለት ነው። እነሱ አውርተው እንደዚህ ምን ጠቀሙ? ማንን ጠቀሙ? መካነ ኢየሱስን አሁን እንደተባለው ከሉተራ መካነ ኢየሱስን ከፔንቴኮስታሉ ለዩ። እንዳትዋጡ እያለ ዲበኩሩ ከበስተኋላ የሚሳድ ጀግና ጀግና ነሽ እኮ ጀግና ይላታል ከታች በኮሜንት ጀግና እውነት እቺ እንዲህ ምን አይነት ልጅ ናት ግን ባካችሁ ጀግና እያለ ሲጽፍላቸው ከታች ጀግና ነህ እኮ አንተ እያሉ በሙሉ ይሄ መተተኛ የደብተራ ልጅ ሁሉ ከታች ሲጽፍ ነበር። ጀግና ጀግና እየተባባሉ ማለት ነው። እዚህ እኔ ስትመጣ እንደዚህ ውሃ ውስጥ የገባች ዶሮ መስለህ ሉተራዊ ነኝ ብለህ ያልከውም ኦርቶዶክስ ነኝ ብለህ ያልከውም ኮፕቲክም ነኝ ብለህ ያልከው ካቶሊክም ነኝ ብለህ ያልከው እንደዚህ ዝም ጭጭ እንድትሉ ነው የምናደርጋችሁ ያደረግናችሁ ማለት ነው። በሁለት ቀን ውስጥ አለቅ እዛው ጀግና ጀግና ተባባል። እኛ ፊት ግን መተህ ጀግና ብለህ ያልካትን ሴትዮ ድናለች ወይ? ድኗል ወይ? ሉተራዊ አይደል እሱ? አንተ ኦርቶዶክስ አይደል ጀግና ያልከው? ድኗል? ናና መስክር እስኪ እኛ ፊት። እሺ ሉተራዊ ሆኖ ጀግና አልከው ኦርቶዶክስን በለው፣ ተፈለግከውም በለ፣ በላይ ዘለቀ ቴዎድሮስን በለው። ድኗል ኦርቶዶክሳዊው? አንተ ሉተራዊ ወንድም ናን ጠይቀህ ነው ያለው። አንድ አትገቡም። የገቡትም ገና በመግቢያ አንድ ከኦርቶዶክስ አንድ ከሉተራውያን ገብተው ድነዋል አሉ እኔ ፊት ገብተው። በሚቀጥለው ጊዜ ደግሞ አልዳኑም። ሁለቱም ደግሞ በጣም እግዚአብሔር እንደዚህ ነው እጄ ላይ የሚጠላችሁ። ሁለቱም የጴንጤዎች አምላክ እንደዚህ ነው እጄ ላይ የሚጠል። ሁለቱም ሉተራዊ ድኗል፣ ቄሱ አዎ ድኗል። ሉተራውያን አልዳኑም፣ ቤቱን ከፍቶ ቄሱ። ሉተራዊው ኦርቶዶክሳውያን ድነዋል፣ አዎ ድነዋል። በማግስቱ አድሮ መጥቶ ሉተራውያን ድነዋል። የትናንትናውን ጥያቄ የምጠይቅህ አልዳኑ፣ መዳናቸውንም አለመዳናቸውንም አላውቅም። ኦርቶዶክሳውያን ድነዋል፣ አልዳኑ፣ መዳናቸውንም አለመዳናቸውንም አላወኩም። ትናንትና እኮ ግን ድነዋል ብለህን ነበር። ስራ አለብኝ ብሎ ወጣ። ይኸው እስካሁን አልተመለሰም። የኖህ ዘመኑን ቁራ አይነት ነገር ሆኗል። እሱስ ተልኮ ሄደው ነው። ይሄኛውን አላክ ነው ግን ወጣ። ሁለተኛ እንዳይለመዳችሁ ኦርቶዶክስ ሙን ሉተራውያን ነን ብላችሁ ምትሉ። ሁለተኛ ሁላቸውም በየቤታቸው ቪዲዮ ለጥፈዋል። ሂዱና ያዩዋቸው። እያየው ነበር እየሳቀው፣ ፈንድሻይን እየበላው ነው እየሳቀው ነበር። እንዴት እንዲህ ይለናል? መረጃ ያሳየን። እንዴት እንዲህ ተባልን? እንዴት ሉተራውያን ድነዋል ብሎ ይጠይቀናል ይላል። ኦርቶዶክስ እዛ ለብቻ ቤት ከፍቶ ከደምረው እስከ ሰትረው በሙሉ እየተንጫጩ ነው። ተመስገን ዋቴቨር በሙሉ ተናቆር። ሉተራውያን ድነዋል ያሉት ቄስህ ናቸው። ሉተራውያን በዚህ በኩል ደግሞ ተመስገን ለምን ማነው ማርቆስ ለምን እዛ ቤት ገባህ እና ኦርቶዶክሳውያን ድነዋል ብሎ ሲል እኮ ድነዋል ብለህ አልከው። ይሄ እኮ ነገር እኮ ግን የአንተ የግሌ ምልከታ ነው ብለህ አልከው። ኤርሚያስ ሲጠይቅ መካነ ኢየሱስ እንደዚህ ነው የምታምንህ ብሎ ሲል አዎ ብለኸዋል አለ። እንዲህ ነው ጌታ ኢየሱስ የዳዊት አምላክ እጄ ላይ የሚጥልህ ማለት ነው። በጴንጤ ላይ 6 ወር አላገጥ ከኔ በ2 ቀን 12 ቁጥር ምስማር
መቃብራችሁ ላይ ፊርሜን አኑሬ ወደሚቀጠለው ስራ እንሄዳለን። ለዚህ ጊዜ ሰተን እንትን አንልም። ጨርሻለሁ። ቴንክ ሮቢ፣ እንኳን ደህና መጣህ። ሶሪ ስለጠበቀን። ቴንኪውም ደግሞ እሺ፣ እንደምን ቆያችሁ? ሰላም ነው ሁላችሁም? እግዚአብሔር ይመስገን። አለን አለን። ትናንት ኬት ቤተ እምነት ነበር ብለህ ያልከው? ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ፣ ማርያም ታማልዳለች በሚገባ። ምን አልከኝ? ቶፒኩ ላይ አይ ጥያቄ ምናምን ብለህ ምን አልከኝ? አይ ቆይ ምን አልከኝ? ታማልዳለች በጣም ጥያቄ ምንድን ነው? አድመጠኝ። እኔ እኮ ነው እያወራሁ ያለው። በአምስቱ ሶላዎች ይሄው እየጠየኩ ነው። ጥያቄ ማርያም ታማልዳለች ቶፒክ ላይ ጥያቄ ለኦርቶዶክሲያን ነው። እኔ ነኝ እየጠየኩ ያለሁት ወንድም አለ። ለምን ክርክር ታደርገዋለህ? እኔ የጠይቁን ጠይቄ ከዛ ወደምንሄድበት እንሄዳለን። ቴንክ ዩ። ማርያም ታማልዳለች ብዬ አልኩ። በሚገባ አልከኝ። ቴንክ ዩ። በአምስቱ ሶላዊ ታምናለህ ሮቢ? በአምስቱ ሶላዎች ታምናለህ ሮቢ? ማይክን ክፈትና ንገረኝ። አላምንም አባ። በቃ ቴንክ ዩ። አሁን ጥያቄው ለኦርቶዶክሳውያን ሉተራውያን ወገኖች ድነዋል ብዬ እየጠየኩ ነው። አሁን ወደ ዋናው ላይ መግባት እንችላለን። እሺ ሮቢ መቀጠል ትችላለህ። በጥያቄው ላይ የምትለዋል ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖች ድነዋል አልዳኑም፣ ቤተክርስቲያን አልዳኑም ብላ ስለምታስብ ማለት ነው እኮ። መልስ ምንድን ነው? መልስ ምንድን ነው? መልስ እኮ አልዳኑም ብያለሁ። ኦኬ አልዳኑም። ለምንድን ነው ያልዳኑት ሉተራውያን ወገኖች? ለምንድን ነው ያልዳኑት ሉተራውያን ወገኖች? ምንድነው ያልዳኑት? አይ በቃ ሌላ ስራ ላይ ነህ። ሰላሙን ወንድምነት። እሺ ሌላ ስራ ላይ ነህ። ማርቆስ ወንድምህ መጥቷል። ታች ሰው ሊሳሳት ይችላል እና በሰው ስህተት ላይ አትቆዩ ይልሃል። ነው እንዴ? አይ ተሳስቼ ነው ማለት ነበር ያለብህ ማርቆስ። ስራ አለብኝ ብለህ ነው የወጣኸው። ስህተትህን መቼ አመንክ? በደንብ ነው ማኖ ያስነካሁ ማለት ነው። እኔ ያንን ስህተት እንድትናገር አድርጌ አይደለም። እኔ ጠይቁ እውነት ነው። ምን ነው እነ ጸዲ በሚባሉ ቤት ማርቆስ ጸዲ በምትባል ወንጌላውያን አማኞችን አምርራ የምትጠላ ልጆቻችንን ሁሉ ጭምር እሺ ና ሮቢ ይበቃል። አይ ሌላ ስራ እየሰራ ነው አንተ የምታወራው። ጥያቄ እንዲደገመልህ ትፈልጋለህ? በትክክል አሰማ። እሺ አንድ ድል ልስጥህ። በትክክል የምታወራኝ ከሆነ ማለት ነው። ጥያቄ ትደግማለህ። ኔትወርክ በትክክል ከሰራ ጥያቄ አትድገም። እሺ ማርቆስ ምንድን ነው ያልከው? የኔ እንትን ድምፅ ይረብሻል። የተወሰነ ድምፅ አለው ከበስተኋላ። ኦኬ ቆይ ባይዘ አንድ ኦርቶዶክሳዊ ለሉተራውያን ለወንጌላውያን አማኞች አጠቃላይ ልትመሰክሩ። አሁን ይሰማል? ኦኬ ቴንክ ዩ። ይሰማል ግን የሆነ ድምፅ እንትን አለው። ኦኬ እኔ ምንድን ነው ያልከኝ? ምን ነበር ያልከው? ተትናንት ወዲያ ስትናገር። ኦኬ እኔ አሁን የምለው ምን እንደሆነ ታውቃለህ? እኔ ቅድም የጻፍኩት እንደዚህ ነው። እኔ እንደ ማርቆስ ኖ እኔ ያልኩ ከትናንት ወዲያ በዚህ ቤት ውስጥ ድነዋል ነው ያልኩት። ድነዋል። ቴንክ ዩ። የእኔ ጥያቄ ኦርቶዶክሳውያን ድነዋል ብሎ አሁን ደግሞ የሚያስተካክለው ምን መሰለ? ማስተካከያ የሚሰጠው ማርቆስ ቆይ ማለት ቆይ ነው። ከትናንት ወዲያ ድነዋል አልከኝ፣ ኦርቶዶክሳውያኑ ድነዋል አልከኝ። ትናንትና ደግሞ መተህ ስጠይቅህ ይህንኑ ጥያቄ ስጠይቅህ ምን ነበር ያልከኝ?
እና ለመዳናቸውን እግዚአብሔር ነው የሚያውቀው፣ እኔ አይደለሁም ነው ያልኩት። ከትናንት ወዲያ ግን ምን ነበር ያልከው? ከትናንት ወዲያ ግን ምን ነበር ያልከው? ከትላንት ወዲያ መድነዋል ነው ያልኩት። አያችሁ አይደል ወገኖች፣ ማርቆስ ወንድማችን እኔ አንድ ኤርሚ ምን መሰለህ ነጥብ ለማስጣት ነው ወይ ሰውን ለመመለስ ትልቁ ነገር? እሰጥሃለሁ እንኳን አንተ በጌታ ወንድም ነኝ ብለህ የምትለው አይደለም፣ ሌሎቹም የሚያወሩበት ቤት ነው። እሰጥሃለሁ። ማርቆስ ወንድማችን ከትናንት ወዲያ ገብተው ይህንን አርዕስት አድርጌ ኦርቶዶክሳውያን ድነዋል ወይ ለሉተራውያኑ ጥያቄ ሲጠይቅ አዎ ድነዋል አለ። ቅድም የነገርኳችሁ ነው። ባይዘው መጥቶ እዚሁ የሚያረጋግጠው ለምን አልዋሽም። ትናንትና ደግሞ መጥቶ ሲጠይቅ ይዳኑ አይዳኑ አላቅም አለ። ዛሬ ደግሞ ማስተካከያ ያለ ብሎ ሊል ነው። ለሶስተኛ ጊዜ ልንሰማው ነው። ማርቆስ ማይክ ከፍተህ የምትለው ነገር ካለ ቀጥል። ኦርቶዶክሳውያኑ ድነዋል? ለሶስተኛ ጊዜ እየጠየቅኩ ነው ዛሬ። ማርቆስ እንትን አልሰማውም ነበረ። ድጋም አልሰማውም። ስንት ነገር እኮ ስንደግም ኖረን ስንት ነገር ስንደግም ኖረን ድግምት ያለው ሌላ ቤት ነው። እሺ ልድገምልህ አንዴ። እሺ የተትናንት ወዲያውን ጥያቄ ነው የምጠይቅህ። ትናንትም የጠየኩህን ጥያቄ ነው የምጠይቅህ። ከትናንት ወዲያም ኦርቶዶክሳውያን ድነዋል ወይ ስልህ አዎ ድነዋል አልከኝ። ትናንት ስጠይቅህ ደግሞ ድነዋል ወይ ስልህ ይዳኑ አይዳኑ አላውቅም አልከኝ። ዛሬ ለሶስተኛ ጊዜ ኦርቶዶክሳውያን ድነዋል ወይ ማስተካከያ ያለ ብለህ ስላልክ አስተካክለው እስኪ። እሺ አስተካክዬ ልንገርህ። አዎ የዳኑ አሉ፣ ያልዳኑም አሉ። ሙሉ በሙሉ አልዳኑም፣ ሙሉ በሙሉ ድነዋል ማለት አልችልም። የዳኑም አሉ፣ ያልዳኑም አሉ። እኔን አሁን ማነው አንድ ሰው ጸልያችሁ ብትሸኙኝ ይሻላል። በቃ ምን አረጋለሁ ከዚህ በኋላ? አራተኛ ቻንስ ያስፈልጋል። 3 ዲፈረንት ነገሮች ሰምተናል። ቆይቼ አንድ ነገር ልንገራችሁ። ሰውን ለመመለስ ነው። ሰው ቢሳሳት እንኳን ለመመለስ ነው። ስቶፕ። አንተ አይደለም የምትመክረን። አንተ ራስህ የምትናገረውን የማታውቅ ሰውዬ ምንድን ነው እኛን የምትመክረን? ሕፃን እኮ ነው በእናትህ ሕፃን። ቆይ ሜት አድርግ። አንተ አሁን ክርስቲያን ለመምሰል አትሞክር። ኦኬ መቼ ተሳስቻለሁ አልክና እንዴት ብለን እንመልስህ? ተሳስቻለሁ እኮ ብሎ ያለና ስህተቱን ያመነ ሰው ነው የምንመልሰው። አንተ ተሳስተሃል እንኳን ብለን እንዳለ አልተሳሳትኩም ትላለህ። ድነዋል ትለናለህ። ድነዋል ስንል ይዳኑ አይዳኑ አላውቅም ብለህ ትላለህ። ተኝተህ ስትነሳ ሲያድር። እሺ እንደናንተ ስላላልኩኝ እንደኔ ስላልኩኝ ይቅርታ። የወንጌል ጸር መሆን አልፈልግም። ይቅርታ። እሺ ተሳስቻለሁ። ጥበብ ነው ይሄንን ማለት የነበረብህ። አሁንም መጥቼ ማስተካከያ ልስጥ ብለህ ሶስተኛ ነገር ከምትናገር ትናንትናም ላስተካክል ብለህ ይዳኑ አይዳኑ አላውቅም ብለህ ከማለት ይልቅ ከትናንት ወዲያ ስጠይቀህ አንተ ወንጌላዊ መካኒሱ ቤተክርስቲያን ወንጌላዊ መካኒሱ ቤተክርስቲያን እንዲህ ብለህ አታምንም ከየት አመጣሁ ብዬ ስል የቤተክርስቲያን ትምህርት ነው አልክ። አንተው ላይ መጥተው ነው ወንጌላውያኑ የመሰከሩት። አንተው ላይ 3 ወንጌላውያን መጥተው የሙሉ ጊዜ አገልጋዮች እኛ ኦርቶዶክሳውያን ድነዋል ብለን አናምንም። ከየት ነው ያመጣኸው አሉ። እዛው ማይክ እየከፈቱ ወንጌላዊ አብዱል ሰላም የሸጎሌና አይ ቲንክ የኮልፌ ቃልዮት ማነው መካኒስ ቤተክርስቲያን ወንጌላዊ ሁሴን ወንጌላዊ አስተራይ ከትናንት ወዲያ ነበር ይቅርታ መጠየቅ የነበረብህ። ምክንያቱስ የቤተክርስቲያኒቱ ትምህርት ነው የመካኒሱ ትምህርት ነው ብለህ የትኛይቱ መካኒሱ ቤተክርስቲያን ነች ኦርቶዶክስ ድናለች ወንጌል ሰበካ ለሷ አያስፈልግም ብለው ያሉት? የለም እኔ የመካኒሱስ ትምህርት ነው ያልኩት እሱን አይደለም። ባይዞ አንተም ራስ ሌላ ነገር ብቻ አሁን ፎልስ ፋውንዲንግ ሳይሆን እኛ ጻር መሆን አንፈልግም። እኔ በኔ በኩል አንተ ለምታስተምረው ትምህርት ወገን መሆን ነው እንጂ የሚጠበቅብኝ ተቃራኒ ሆኜ መቆም ከኔ የሚጠበቅም አይደለም። ምናልባት አንድ ሰው እኮ ምድን ይሆናል በአንተ በሚሰብክበት ሰዓት። እኔ ተቃራኒውን ሲናገር አንድ ሰው ከመዳን ሊጎልበት ይችላል። ስለዚህ እኔ አሁን አንተንም የሚሰማውንም ህዝብ ማሰና ለኔ አሁን ለምሳሌ እንደኔ ብዬ ቢጀምር እንደኔ ድነዋል ኦርቶዶክሶች ብል ለኔ ልክ ነው። ለአንተ ልክ ላይሆን ለሌሎች ልክ ላይሆን ይችላል። ስለዚህ እኔ ለኔ ልክ የሆነውን ነገር ደግሞ አንተ ጋር አምጥቼ መናገር የለብኝም።
ምክንያቱም አንተ የምትሰብከው ወንጌል ነው። አንተ በአንተ መንገድ ቀጥል። እኔ ድኖዋል ካልኩኝ ለራሴ ይዤ አንተን ማሰናከልና ሌሎችን ማሰናከል የለብኝም የሚል ነው። እኛን አላሰናከልከንም። አሁን አንተ ኤርሚያስን አሰናክለዋለሁ ብለን ይቅርታ ያልከው ወይስ ነገሩ ትክክል እንዳልሆነ እንደ እግዚአብሔር ቃል ትክክል እንዳልሆነ ገብቶህ ይቅርታ ብለህ ያልከው? እኔ አሁንም እላለሁ ሙሉ በሙሉ አልዳነም ከሚሉት ሰዎች አንዱ አይደለሁም። ኦኬ፣ የዳኑ ይኖራሉ፣ ያልዳኑም ይኖራሉ። ስለዚህ ይሄ የኔ ቪው ነው። የኔን ለኔ ላርገውና ከአንተ ጋር አንተ የሚሰብከው ወንጌል ቢሰማ ይሻለኛል። ኖ ልጠይቅህ። ኦርቶዶክሳውያን ሙሉ በሙሉ አልዳኑ ሙሉ በሙሉ ድነዋል ብዬ አልልም አልከው። ኦኬ፣ ጥሩ ነው። የዳኑቱ በምንድን ነው የዳኑት? ያልዳኑቱ በምንድን ነው ያልዳኑት? ኦርቶዶክሳውያን እሺ ማለት አሁን ለምሳሌ የኢየሱስን ምልጃ እዛ ውስጥ ሆኖ የሚቀበሉ ይኖራሉ። ኢየሱስ ያማልዳል፣ ትክክል ነው ትምህርቱ የሚሉት ይኖር ይሆናል። ኖ የጠየኩት ስለ ኢየሱስ ምልጃ ኦርቶዶክሳውያኑ አተያያቸው እንዴት ነው አይደለም። የጠየኩ ኦርቶዶክሳውያኑ የዳኑት በምን ትምህርት ነው? ያልዳኑትስ የዳኑት ምን አምነው ነው? ያልዳኑትስ ምን ስላላመኑ ነው ያልዳኑት? ምን ስላመኑ ነው ያልዳኑት? ኢየሱስ ክርስቶስ ብቻ አዳኝ ነው፣ ሌሎች አዳኝ አያስፈልግም፣ ብቻውን አዳኝ ነው የሚሉ ሰዎች እነሱ ውስጥ ይኖራሉ። ኢየሱስ ክርስቶስ ላይ ብቻና ብቻ ፎከስ የሚያደርጉ ሰዎች እዛ ውስጥ ሆኖ ይኖራሉ። ኦኬ፣ ኢየሱስ ክርስቶስ ብቻ አይደለም ቅዱሳንም ለኛ ያስፈልጋሉ የሚሉ ይኖራል። አሁን ሁለቱንም ኦፕሽን ሲታይ ኢየሱስ ክርስቶስ ብቻ ነው አዳኝ የሚሉ ሰዎች ትክክል ናቸው እንደኔ። ኦኬ፣ ኢየሱስ ክርስቶስ ላይ ሌላ ተጨማሪ የሚያደርጉ ሰዎች ደግሞ አይ እንደዚህ አይነት ትምህርት ትክክል አይደለም፣ መጽሐፍ ቅዱስ እንደዚህ አይነት ነገር አያስፈልገውም አያውቀውም ብዬ ስለሚያምን፣ ስለዚህ እነዛ ሰዎች ደግሞ አንዳንዴ ገብተን ስንወያይ እንደዚህ ብሎ የሚያምኑ ሰዎች ያጋጥማሉ። ስለዚህ እነሱም አልዳኑም ማለት አልችልም። ሶ በዚያ እንግዲህ ኦኬ ገባኝ። ማርቆስ ድነሃል አንተ? ያ እኔ ድኛለሁ። ልጆች አሉ? ልጆች ድነዋል? አዎ ድነዋል። ሚስት ሳለች? ሚስት ድናለች? ድናለች። በማን አምናችሁ ነው የዳናችሁ? በኢየሱስ ክርስቶስ ስራ ወይም ኢየሱስ ክርስቶስ ባፈሰሰው ደሙ አምነን ድነናል። አምናችሁ ነው የዳናችሁ? አዎ አምነን። እኛ ደግሞ እንደ መካነ ኢየሱስ ደግሞ አምነን ተጠምቀን ነው የምንለው። ኦኬ፣ ስለዚህ እንደ መካነ ኢየሱስ አምናችሁ ተጠምቃችሁ ነው የዳናችሁት ወይስ አምነን ነው የዳንከው? አዎ አምነን ተጠምቀን ድነናል ነው እንደ መካነ ኢየሱስ እንደዛ ይላለው። መጽሐፍ ቅዱስም ያመነ የተጠመቀ ይድናል ነው የሚለው። ስለዚህ እኔ እንደኔ ይሄንን ነው የሚያምነው። የጨርስ ኦርቶዶክሳውያኑ የዳኑቱ ግማሾቹ ድናል ግማሾቹ አልዳኑም ብላ ያልካቸው የዳኑቱስ አምነው ተጠምቀው ነው የዳኑት? ያ አዎ ኦርቶዶክሳውያኑ አይደል? አዎ። ምንድን ነው ያመኑት? ኢየሱስ ክርስቶስ እንደሞተ እንደተነሳ፣ ለነሱ እንደሞተና እንደተነሳ፣ በአብ ቀኝ እንደተቀመጠ፣ ተመልሶ እንደሚመጣ። ቆይ በወንድሜ እሱን ሁሉ ዝርዝሩ ንገረኝ አይደል? እሱን አውቃለሁኝ። በጌታ ኢየሱስ ክርስቶስ አምነው ነው አይደል የዳኑት? ትክክል። ጌታ ኢየሱስ ክርስቶስን ሲያምኑ የወንጌል ሰበካ ሰምተዋል? አዎ ሰምተዋል። መቼ ነው የሰሙት? አንድ ኦርቶዶክሳዊ 50% ድነዋል፣ 50ዎቹ ለምሳሌ አንተ ስትሰብክ የሰሙ ሰዎች የሉ? ኖ እኔ ድነዋል ብያልኩህ እነሱ ኦርቶዶክሳዊ ነኝ ይባሉት። እኔ አሁን እኮ በጌታ ያመንኩ ነኝ። ትናንት ኦርቶዶክስ ዲያቆን ነኝ። የምታወራው በጌታ ኢየሱስ ክርስቶስ አማኞች በወንጌል ስብከት ወደ ጌታ የመጡትን ሰዎች ነው እንደምታወራው። አያችሁት? የሚያወራው በጌታ በኢየሱስ ክርስቶስ አምነው ወደ ጌታ የመጡትን ሰዎች ነው እንደ ኦርቶዶክሳውያን እያልክ የምጠራው። እሱማ እኔም እኮ ከዛ ነው የመጣሁት። ከዛ ስለመጣሁ አሁን አንተ ኦርቶዶክስ ነኝ እያልክ እያወራኸኝ አንተ አንድ ሰው በኦርቶዶክስ ቤት ውስጥ እያለ ነው አይደል ወንጌል እየሰበከ ያለው? እዛው ኦርቶዶክሳዊ ሆኖ አድምጣ ይደበበል። እዛው ኦርቶዶክሳዊ ሆኖ አሁን እዛው ኦርቶዶክሳዊ ውስጥ ሆኖ 50% ድነዋል ነው አይደል ያልከው? ትክክል። 50% አላልኩም እኮ እኔ እንደው 50 በ50 የሚለውን ነገር አላወራውም። እዛ ውስጥ የዳኑ አሉ፣ ያልዳኑ አሉ። ግማሹ እሺ 50 ብሎ የሚለው ግማሹ የዳነ ነው፣ ግማሹ ያልዳነ ነው ብለህ እሺ ቀጥል። ጥያቄ አልገባም። ምን ጥያቄ ነው? እንደዛ ስርህም የሚያወራ ሰው አለ። በቃ
እሺ እኔ 50 በ50 ሳይሆን እዛ ውስጥ ላይ 70% ሊሆን ይችላል፣ 80% ሊሆን 20% ሊሆን ይችላል። ግን እዛ ውስጥ ላይ የዳነ ህዝብ አለ ነው። ቀደም ስታወራኝ ምን አልከኝ? ግማሹ ድነዋል፣ ግማሹ አልዳኑም ነው አይደል ያልከኝ ቀደም? እኔ ግማሽ በሚለው አላወጣውም። ግን ይሁን እሺ። አሁን ፖይንትክ ምንድን ነው? እሺ እዛ ሆነው የዳኑ አሁን የኦርቶዶክስ እምነት ተከታይ ሆነው የተቀመጡ አሉ አይደል? እዛው ያ የዳኑ ትክክል። በማን የዳኑት? በክርስቶስ አምኖ ተጠምቆ የዳኑ። ሁለተኛ ኢየሱስ ክርስቶስ ብቻውን አዳኝ ነው የሚሉ። እንደማመጥ እንደ አንተ ጥያቄ ከጠይቁ ለጥያቄ ብቻ መልስልኝ። በክርስቶስ አምነው ተጠምቀው የዳኑ ነው አይደል ያልከኝ? በክርስቶስ አምነው ተጠምቀው የዳኑ ነው አይደል ያልከኝ? እዛ ያሉት አዎ፣ ቴንክ ዩ። በክርስቶስ አምኖ ተጠምቀው የዳኑ ናቸው እዛ የተሰበሰቡት አይደል? እና ማርቆስ ደውለውብህ ውጣ እንዳይሉ እንትን ነው ስልክ ገብቶ ሳይሆን ስልኩ አይኔ ላይ እንትን ሲያይ ከዛ በኋላ ይዘጋና በራሱ ጊዜ እየከፈተ ነው። እሺ ችግር የለውም። በክርስቶስ አምነው ተጠምቀው የዳኑ ናቸው አይደል? እዛ አሁን በኦርቶዶክስ ውስጥ ያሉ የዳኑት። አዎ ያ ብቻ አይደለም እኮ አምኖ መጠመቅ ብቻ ሳይሆን ሌላ አታውራ። አምነው ተጠምቀው የዳኑ ነው ያልከኝ። እዛ የነበሩት ሌላ ተጨማሪ ይኖራል፣ በኋላ ላይ ትሰጠኛለህ። ለማመናቸው ጌታን ለማመናቸው ስብከተ ወንጌል ሰምተዋል ወይ ብዬ አልኩ። አዎ መቼ ነው ስብከተ ወንጌልን ሰምተው ከዛ አምነው ከዛ ተጠምቀው የዳኑት? እነዛ ኦርቶዶክሳውያን እዛ ያሉት የትም ቦታ ሊሆኑ ይችላሉ። ቦታውን አይደለም የጠየቁት። መቼ ነው ማለት የት ቦታ ነው አይደለም። መቼ ነው ማለት ጊዜ ነው ያመለከትኩ። ከነዛ ከዳኑት ኦርቶዶክሳውያኖች ውስጥ ለምሳሌ አንዱን ሰው ብናነሳ ያ ሰው አምኖ ተጠምቆ ነው የዳነው ብለኸኛል። ለማመን ደግሞ ስብከተ ወንጌል ሰምቷል ብለኸኛል። መቼ ነው ስብከተ ወንጌልን የሰማው ያ ኦርቶዶክሳዊ ሰው? እኔ አላውቀውም፣ ያንን ጊዜውን አላውቀው። ከመጠመቁ በፊት ነው አይደል? ግን ወንጌል ሰማ። ከመጠመቁ በፊት ወንጌል የሰማ ሰው አለ። ከዛስ ከሰማ በኋላ ሪስፖንስ የሰጣ ሰው አለ። ከዛ በኋላ የተጠመቀ ሰው አለ። በኦርቶዶክስ ጥምቀት በስንተኛው ቀን ነው የሚደረገው? ለወንድ እና ለሴት? ያማ በየህፃንነቱን ነው አይደል የሚታወረው? እንደ ህፃንነት ከሆነማ እኛ ጋር አለ እኮ። አምኖ ተጠምቆ ያንተን አልጠይቁም፣ በኋላ እመጣልሃለሁ። ያንተንም በእነሱ ዱላ አንተንም አነጋግርሃለሁ ማለት ነው። ልብ በልና ስማኝ። አሁን መልስልኝ። በኦርቶዶክስ ጥምቀት ስንቴ ነው ጥምቀት? እሺ ጥምቀት በኦርቶዶክስ ስንቴ ነው? አንዴ ነው። አንዴ። በስንት ቀን ነው የሚፈጸመው? በ40 እና በ80። ለመጠመቅ ሰው ማመን አለበት ብለኛል ቅድም። እኔ ስለ ህፃናት አይደለም እኮ እኔ አሁን እያወራሁ ያለው ስለ አዋቂው ነው። ህፃናት ሰዎች አይደሉ ወይ? እሺ እሺ፣ ህፃናትን የምናካትተው እሺ፣ አድምጠኝ እኮ ህፃናት ሰዎች ናቸው አይደል? ከመጠመቃቸው በፊት ህፃናቱ አምነዋል አይደል? ያ ኮንሴፕት ሌላ ነው፣ ይሄ የሚያወራው ሌላ ነው። ምን አገናኘው? መልስ አብሬ በጽዮኑ አለት እንዴት እንደምፈታቸው ያን እነሱን ጠይቀው። በቃ እኔ ያመንኩትን ልንገርና ስለነሱ አያገባኝ። ማርቆስ አንተ ድነዋል ብለህ አይደል የመሰከርክላቸው? የመሰከርክላቸው ሰው አንተ መዳናቸውን እኮ የዳኑበትን አዳዳን፣ መቼ እንደዳኑ፣ ምን ሰምተው እንደዳኑ፣ ለምን እንደዳኑ፣ ከምን እንደዳኑ አንተ ታውቃለህ። ምክንያቱም አንተን እየመሰከርክላቸው ያለው ሉትራዊ ወንድማችን እየመሰከርክላቸው ማለት ነው። ስለዚህ ቋድ መጠን ስለዚህ ዋናው አጣብቂኝ ጥያቄ ጋር ሲመጣማ ተንሸራታ አትወጣም። በዚሁ ነው የምትጨርሰው። ኦኬ ያ ኦርቶዶክሳዊው በ40 እና በ80 ቀን ነው አይደል የተጠመቀው? አዎ ብለኸኛል። ለመጠመቁ አምኖ ነበር ወይ ስልህ አዎ ብለኸኛል። ለማመኑ ቃለ እግዚአብሔር ስብከተ ወንጌል ሰምቶ ነበር ወይ ስልህ አዎ ብለኸኛል። የ40 ቀን ሕፃን ልጅ ስብከተ ወንጌል ሰምቶ አምኖ ነው አይደል ተጠምቆ ድኖ እዛው ኦርቶዶክስ የተቀመጠው ኦርቶዶክሳዊ? ያን እነሱንም ጠይቆ እኔ አያገባኝም ስለነሱ ጥያቄ። አራት ነጥብ ቴሴስ ሉትራዊ ይባላል ይሄኛው ሰው ማለት ነው። ስለ መዳናቸው ይመሰክራል፣ እንዴት እንደዳኑ ግን እነሱን ጠይቃቸው ብሎ የሚል ማለት ነው። በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽም ይባል ማለት ነው። በማይመለከተው ሰው ቤት ሄዶ ድነዋል፣ አዎ ድነዋል ብሎ የሚመሰክር አዳዳናቸውን አውራ፣ እነሱን ጠይቃቸው እኔ ለቀቅ አድርገኝ ብሎ የሚል ሁለተኛ እንዳይለመድህ። ሁለተኛ እንደዚህ ነው አዝረክርኬ ልክ ማስገባችሁ ማለት ነው። ሁለተኛ ማርቆስ
በጌታ የምታምን ወንድም ማለት ልክ አስገባውኝ ሁለተኛ ለማለት ሚዩት አድርግ። ሁለተኛ እንዲህ አይነት መቀላመድ እንዳትቀላምድ በጌታ ወንድም ከሆንክ ማለት ነው። ከሆንክ ወንጌሉ ይሰራ ብለህ ካልክ ቅድም እንዳልከው ማለት ነው። ሁለተኛ እንዳይለመድህ። ትናንት ወዲያ ድነዋል፣ ትናንት አልዳኑም፣ ዛሬ ደግሞ ላስተካክለው ብለህ ዝብርቅርቁ እንዳወጣበት መዳናቸውን በልዘርዘር አድርገህ ንገረኝ ብዬ ስልህ አምነው ተጠምቀው ነው የዳኑት አልከኝ። ምንድን ነው ያመኑት? ክርስቶስን። መቼ ነው ያመኑት? በ40 ቀን። ምን ሰምተው አመኑ? ስብከተ ወንጌል። ስለዚህ ስብከተ ወንጌል የሰማው የህፃን ልጅ በ40 ቀን ነው ብዬ ስልህ እሱን እነሱን ጠይቃቸው። አንተ ድነዋል ብለህ ሰውዬ ያልከው ሰውዬ ነህ መጠየቅ ያለብህ። ስለዚህ እንደዚህ የምትናገሩት አታችሁ እርስ በርስ ቃላትህ እስኪምታታ ድረስ አንተ ሉተራዊት ሉተራውያን የሆነች መካነ ኢየሱስ ቤተክርስቲያንን አትወክልም። ሁለተኛ ጸዲ የምትባለዋ ሴትዮ ቤት እየገባህ ፔንቴኮስታሉን እንደምትሳደብ ለወንጌል እንቅፋት እንደምትሆን ደጋግሜ ያሳይቼ እኔ ቤት እንኳን መጥተህ እድል እንኳን አልሰጠውም ነበር። በጣም የተቀበዘበስክ ሰው ስለሆንክ ቅናት ሊኖር ይችላል፣ መልካም ነገር ሊኖር ይችላል። ሳታቅ አገልግሎት ሳይገባህ ሾኔ መካነ ኢየሱስ ቤተክርስቲያን ኳየር ነበርኩ ብለሃል። ማነው አንተን ወንጌል ሰባኪ አድርጎ ሶሻል ሚዲያ ላይ ወጥተህ በየኦርቶዶክስ ቤት እየገባህ የማታውቀውን ተናገር ብሎ ያለ ስድብ ነው ያስቆም? ምንድን ነው? ሚዩት አድርግ። ሾኔ መካነ ኢየሱስ ቤተክርስቲያን አንተ በኳየርነት በጸሎት አገልግሎት ታገለግል ከሆነ አሁን ባለበት በአሜሪካ ሀገር ላይ በቤተክርስቲያን ውስጥ የምታገለግል ከሆነ አንተ ቤተክርስቲያን ወንጌል እንድትሰብክ ከላከች ልካ ከሆነ ማለት ነው። ወንጌል እንድትሰብክ ከላከች የጌታን በጎነት ነው የምትናገረው። ማዳኑ፣ ምሕረቱን፣ ቸርነቱን፣ በጎነቱን፣ ፍቅሩን፣ ትህትናውን ለሰው ልጆች ሰውን መውደዱ ለሰው ልጆች በደልና ኃጢአት ደሙን ማፍሰሱ ስጋውን መቁረሱ በስሙ የሚያምን እንደማይፈረድበት የማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን እንደተፈረደበት ነግረ ሰዎች ወደ ንስሐ እንዲመጡ ጌታ መንፈስ ቅዱስ ለሕይወት የሚሆን ንስሐ እንዲሰጣቸው ጸልየ ወጥተህ መመስከር እንጂ ላልዳነ ሰውዬ በደብተራ እጅ ጥምቀትን ለተጠመቀ ሰውዬ ለኦርቶዶክሳውያኑ ድነዋል አልዳኑም፣ ድነዋል አዎ ድነዋል፣ አልዳኑም፣ ይዳኑ አይዳኑ አላውቅም። ዛሬ ላስተካክለው ብለን ደግሞ እንደገና እንኩሮ አደረገው። አታሰድብም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማን ነው የሰጠ ቲክቶክ ላይ ሲባክ ብሎ? እኔ ቴንክ ዩ ጌታ እግዚአብሔር ነው የላከኝ። እኔንም ጌታ እግዚአብሔር ነው የላከኝ። ለዚህ ነው ኦርቶዶክሳውያኑ ድነዋል ብለህ መስክር ነው አይደል ያለው። ወጥተህ ድነዋል ብለህ መስክር አለ አይደል? አልዳኑም። ሚዩት አድርግ። በተቅማጥና በትውከት እናምናለን ብሎ የሚል ህዝብ ድኗል ብለህ ውጣና መስክር ነው አይደል ያለው ኢየሱስ። ማይክን ክፈትና አውራኝ። ኢየሱስ ከላከህ ኦርቶዶክሳውያኑ አልዳኑም ማነው ድነዋል ነው ብዬ የሚለው እንጂ አልዳኑም ብያልም። ኤርሚያስ አንድ ነገር አንተ ለምትሰብከው ወንጌል እኔ እንቅፋት መሆን አይጠበቅብኝም። ባይዞ ይሄ ትልቅ ስህተት ነው። እኔ አልፈልግም። ባይዞ እኔ የተናገርኩት ለእኔ ልክ መስሎኛል፣ ለአንተ ልክ አይደለም። ለአንተ ልክ አለመሆን ደግሞ አንተ ለምትናገረው ወንጌል እንቅፋት መሆን የለብኝም። ካጠፋህ በኋላ የወንጌል ሰበካን ተቃውሞ አንተ ደግሞ የሆነ እኔን የሚያስኮንነኝ ከሆነ እኔ ሊኮነን ችግር የለም። ኦሬዲ እኮ እንቅፋት እኮ ሆነሃል እኮ ማርቆስ። እኔ ያመንኩት እንደዚህ ነው ብዬ ማውራቴ ስህተት ከሆነ አይ እንደዚህ እኮ አይባልም ማርቆስ እንዲህ ነው የሚባለው ብለህ ብታወራ እኮ ለፈውስ ነው ለማዳን ነው እኔንም ሌሎችንም ለማዳን ነው። አድመጠኝ። ያወራኸው ምን ነው እኮ ነኔ በዛኩ አድመጠኝ። ያወራኸው የኔ ሐሳብ ነው ብለህ ሳይሆን የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብለህ ነው ትናንት ወር ያወራኸው። መካነ ኢየሱስ ቤተክርስቲያኒቱ ራሱ ኦርቶዶክሳውያን ድነዋል ብላን የምታምነው ብለህ ስትል ወንጌላውያኑ መጥተው መሰከሩብህ። እኔ ያልኩበትን ስለ መካነ ኢየሱስ ያልኩት እኩል አታውራ። የኔ ግሌ መረዳት ነው ኤርሚ ብለህ ብትለኝ ኦኬ ግሌ አታያይ ነው ብዬ ልልሃለሁ። ከትናንት ወዲያ ወንጌላውያኑ መጥተው ስር ቁጭ ብለው ተሳስተሃል እያሉ ኦርቶዶክሳውያኑ ድነዋል እያልክ ስር እስኪገታተር ድረስ ትመሰክራል ነበር እንዴ? ለመካነ ኢየሱስ ያወራውበትን አንግል ልንገርክ። ምን ትነግረናለህ? እሺ በቃ የመካነ ኢየሱስን ልንገርክ።
ምኑን ትነግረኛለህ? ኦኬ የመካነ ኢየሱስን ያን ቀን እድል ያላገኘሁትን አሁን ልንገርህ። ለምሳሌ ያክል መካነ ኢየሱስ ከማታደርገው ነገር አንዱ ጥምቀትን እነሱን እሱን ነግረህናል፣ እኛም እናውቃለን። ልብ በል። ኦርቶዶክሳውያን ግን ድነዋል ብለን መካነ ኢየሱስ ቤተክርስቲያን ስለምታምን ብለሃልክ። አሁን ጥያቄ የምጠይቀህ ወንጌላውያን ወንጌላዊት መካነ ኢየሱስ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን የሚመጡትን ነገረ ድነት ትምህርት ታስተምራቸዋለች? አታስተምራቸውም? ቴንክ ዩ እህትዬው፣ ተባረክ የኔ እህት። ነገረ ድነትን ታስተምራለች። አለቀ። እናንተንም ታስተምራለች። ደግሞ እናንተንም ታስተምራለች። አድመጠኝ ብራዘር፣ እኔን አታስተምረኝም። ነገረ ድነትን አስተምራኝም አታውቅም። ለምን? አንደኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነገረ ድነትን ተምሬያለሁ። ወደዛ በመጣ ከጉባኤ እግዚአብሔር ስለመጣህ ያልዳንክንህና ነገረ ድነትን ብላ አታስተምረኝም ለእኔ። እሺ ጥምቀትንና ቅዱስ ቁርባንን እናንተንም ታስተምራለች። አታውቅም። አንተ ቤተክርስቲያኒቱን አታውቅም። አፍክን ያዝ፣ አፍክን ያዝ። አፍክን ብትይዝ በጣም ጥበብ ይሆናል። መካነ ኢየሱስ ቤተክርስቲያንን አታሰድብ። ባልታጠበ ፊት መተህ እንደፈለክ አታውራ። ኤርሚያስ አልዳንም ብላ ከጉባኤ እግዚአብሔር ቤተክርስቲያን መምጣቴን ወንጌላዊ መሆኔ እያወቀች አልዳንም ብላ እኔ ነገረ ድነትን ትምህርት አታስተምረኝም። ጥምቀትንና ቅዱስ ቁርባንን እናንተንም ጭምር ታስተምራለች። ሾሽ በል። ነገረ ድነት ትምህርት ነው ያልከው። ድነት ማለት እኮ ያመነ የተጠመቀ ይድናል ብላ ታምናለች። እኔ ነኝ ያስወረድኩ። አንተ ከቆየህ ብዙ ልትዘላብድ ነው። የማታውቀውን ታወራለህ። ቴንክ ዩ እህትዬ፣ ተባረክ የኔ እህት። እህትዬ ሜርሲ። ኦኬ ኦርቶዶክሳውያን መርዶ ላርዳችኋ እንግዲህ በዚህ ጠዋት ወይ በኔ ምሽት። ኦርቶዶክሳውያን መርዶ ሉተራውያንን ነን ብላችሁ የምትሉ ምስባክ አናጋራም። እኛ ድሮም ጀምሮ አንድ አይደለንም። ከሙሉ ወንጌል ቤተክርስቲያን መጥቶ መካነ ኢየሱስ ምስባክ አታጋራም ብላችሁ የምትሉ ይሄ የት ቤተክርስቲያን ነው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ልደታ ማህበረ ምዕመናን። ማን ነው እዚያ ያለው? ያም ወደው ጎፈሪያም ሰውዬ ለእኔ ወንጌል ሰበከልኝ ብያልኳችሁ ፓስተር ታሪኩ ቴዎድሮስ የእግዚአብሔር ሰው ምን ያደርጋል መካነ ኢየሱስ ቤተክርስቲያን? የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። ዋት ቆይ ፓስተርዬ፣ በልሳን አንተ ጌታ ኢየሱስ ስሙ ይባረክ። ውስጤን ጌታ ስሙ ይባረክ። የኔ አባት የቻይናውን ጽሁፍ ብለው እያሉ እዚህ የቻይና ጽሁፋቸው መድኃኔዓለም ያጥፋውና የቻይናውን ጽሁፍ እያሉን መካነ ኢየሱስ ቤተክርስቲያን መድረክ ላይ ቄሶቹ እዚህ ቁጭ ባሉበት መድረክ ላይ ምን አልክ ፓስተርዬ? ምን አልክ አንተ እግዚአብሔር ሰው? ለምንድን ነው እህትዬ የነካካሽኝ? ይህን ቪዲዮ ወደዚህ አምጥተሽ ምን አለ? ቴንክ ዩ ሎርድ። ወይት እንዴት የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። አሜን። ወደ ጠላቶቻችሁ ይዞራል። አሜን። ወደ እናንተ ጠላት ይዞራል። አሜን። ወደ ገዳዮቻችሁ ይዞራል። አሜን። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ፣ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም ወድቆ
በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታያለህ። አሜን ሃሌሉያ። የምትጸልይ ቤተክርስቲያን ትውልድን ታስመልጣለች። አሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር ይኸው አልታሩ ላይ ቆሙ በልሳኖቻችን። እቺን ነው የማውቃት እኛ የምናውቃት መካነ ኢየሱስ እቺን ነው የምናውቃት። በዚህ ቤተክርስቲያን መድረክ ላይ ቆመን እኛም በልሳኖቻችን እየጸለይን የሰበኩባት 3 መድረኮች ላይ ቆሜ ለረጅም ዓመታት እንጦጦ መካነ ኢየሱስ ቁጭ ቤተክርስቲያን ቁጭ ብዬ የተገለገልኩባት ቤተክርስቲያን ደግመዋለሁ። መጀመሪያው ላይ ፓስተርዬ ምንድን ነው ያለን? ወይ ጌታዬ ስም የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ኦ ጌታዬ ስም ይባረክ። ሻራዳ ሃማጋዲና ናቦራናሲያ ወደ ጠላቶቻችሁ ይዞራል። ወደ ጠላቶቻችሁ ይዞራል። ሃሌሉያ። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። አሜን። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም ወድቆ በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታያለህ። አሜን ሃሌሉያ። አሜን። የምጸልይ ቤተክርስቲያን ትውልድን ታስመልጣለች። ታንክ ዩ ሎርድ። አሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር እንዳስነሳቸው አውቃለሁ። ታላላቅ ዘማሮች፣ ታላላቅ ሰባኮች እግዚአብሔር የሚገርም መንፈስ በዚህ ቦታ ላፍሰው። ታንክ ዩ ሎርድ። እኔ ልንገራችሁ ገና አዲስ ክርስቲያን ሆኜ ጌታን ከተቀበልኩ በኋላ ኤርትራ ነበርኩ። ከኤርትራ ተመልሼ እዚህ መጥቼ ተካፍያለሁ። በቴሌቪዥን ነበር የምትላል ማለት በስክሪን ነበር፣ በስክሪን ይተላለፍ ነበር። ይሄ አዳራሽ በጣም ነበር። ጉባኤ ገና ወደዚህ ስትገቡ ምድር የሚያንቀጠቀጥ መንፈስ ነበረ። ኳየር እዚህ ልብስ ለብሶ ይሄንን ኳየር ልብሳቸውን ለብሶ ሲቆሙ የሚንቀጠቀጥ ነገር ነበረ። የእግዚአብሔር ኃይል ነበረ። ለእግዚአብሔር ምሳነው አለ ወይ እያሉ ሲዘምሩ ነውጥ ነበረ። አጋንንቶች እንጫጩ ነበረ። ሰዎች ይፈወሱ ነበረ። እነግራችኋለሁ ዛሬ ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ስለሆነ ዳግመኛ እሳት ይመጣል። አሜን። እሳቱ ይመጣል። እሳቱ ይመጣል። ኦ ጌታዬ መጽሐፍ ቅዱስ እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ምንድን ነው? ይቻላል። የምቻል ነገር አለ። አሜን። ማለት ዛሬስ እንደገና እሳቱ ይመጣል። አሜን። እንደገና የአካባቢ ይናወጣል። አሜን። አሜን። እንደገና አሜን። የዳንኩባትን ቀን አሰብኩት። ጌታን ከተቀበልኩ በኋላ ጌታ ኢየሱስ ከድቅድቁ ጨለማ ወደሚደነቀው ብርሃን በዚህ በባሪያው አፍ በተሰበከ ስብከት ነበር የዳንኩትኝ። ያን ቀን አስበዋለሁ ሁሌ፣ ያን ቀን አስታውሰዋለሁ ሁሌ፣ ያን ቀን አረሳውም ሁሌ፣ ያን ቀን አረሳውም። የእግዚአብሔር ሰው ዘር ትውልድ ይባረክ። ሙሉ ወንጌል ቤተክርስቲያን ዘር ትውልድሽ ይባረክ። የኢትዮጵያ ወንጌላውያን አማኞች መካነ ኢየሱስ ዘር ትውልዳቸው ይባረክ። ቁጭ ብዬ መንፈሳዊ መብልን የበላሁባቸው አብያተ ክርስቲያናት ዘር ትውልዳቸው ይባረክ። ጌባን ህብረት አምባ ቃለ ሕይወት እግዚአብሔር ዘመናቸውን ይባርክ። ወንጌል ብርሃን ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። እኔ የነበርኩባት ጉባኤ እግዚአብሔር ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። አዳር ፕሮግራም ሄጄ አድርባት የነበረች መሰረተ ክርስቶስ ቤተክርስቲያን ምስራቅ አጥቢያ ገርጂ ያለው ኢምፔሪያል ሆቴል ጋር እግዚአብሔር ዘመናቸውን ይባርክ። እንዲህ አይነት ሰዓት እያየው ነው ያደግኩትኝ። ቴንኪን አባት ለምን ላክሽልኝ አለልሽም። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። የኔ አባት